ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ በሳንቲያጎ በርናቢዮ ያላቸው ጣፋንታ ከዚህ ዓመት በዘለለ አጠራጣሪ እንደሆነ ይታወቃል። አሁን ዶን ካርሎ በሜሬንጌዎቹ ቤት ያላቸውን ጣፋንታ አስመልክቶ በድጋሚ ነገሩን እያሰቡበት እንደሚገኙ ተገልጿል። ጣሊያናዊ አሰልጣኝ ከዚህ ቀደም እቅዳቸው በማድሪድ ለመቆየት እንደሆነ ቢገልጹም አሁን ግን አቋማቸው እየተቀየረ እንደመጣ ማሪዮ ኮርቴጋና ይዞት የወጣው መረጃ ያመለክታል። የ60 ዓመቱ አሰልጣኝ ሀሳባቸው የተቀየረው በብዙ ምክንያቶች ነው ተብሏል። ከተቀመጡት ምክንያቶች መካከል ደግሞ እጣፋንታቸው አጠራጣሪ እንደሆነ ለሚዲያው የሚወጡ መረጃዎች አሉ ብለው የሚያምኑ በመሆኑ ክለቡ ከዣቢ አሎንሶ ጋር በግንኙነት ላይ እንደሆኑ የሚያውቁ በመሆኑ የእሳቸው ምክትል ሆኖ የሚሰራው ልጃቸው ደግሞ ዴቪድ አንቸሎቲ ደግሞ በውድድር ዓመቱ መጨረሻ ከክለቡ የሚለቅ መሆኑ እነዚህ እንደ ምክንያት ተቀምጧል። ከምን ጊዜ ምርጥ አሰልጣኞች መካከል አንዱ የሆኑት ካርሎ አንቸሎቲ ምናልባትም በክረምቱ ከማድሪድ ሊለቁ ይችሉ ይሆናል። አንቸሎቲ በብራዚል ብሔራዊ ቡድን ግን እንደሚፈለጉም የሚዘነጋ አይደለም። ሲቲዝኖቹ መጥፎ ዜና ገጥሟቸዋል። የፔፕ ጓርዲዮላ ሰራዊቶች ከትላንት በስቲያ በኤፍኤ ካፕ ውድድር ወደ ቫይታሊቲ ስታዲየም አቅንተው ከበርንማውዝ ጋር በጫወቱበት ጨዋታና አሸንፈው ወደ ግማሽ ፍጻሜ ባለፉበት ጨዋታ አንድ ግብ አስቆጥሮ የነበረው አጥቂያቸው አርሊንግ ብራውት ሃላንድ ጉዳት አስተናግዶ በ61ኛው ደቂቃ ላይ ከሜዳ ተቀይሮ መውጣቱ ይታወቃል። ኖርዌያዊ አጥቂ አሁን የቁርጭምጭሚት ጉዳት ማስተናገዱ የተረጋገጠ ሲሆን ሃላንድ ያስተናገደውንም ጉዳት ተከትሎ አብዛኛው የቀሪው የውድድር ዓመት ጨዋታዎች እንደሚያመልጡ ተገልጿል። ሃላንድ ይመለሳል ተብሎ የሚጠበቀው በውድድር ዓመቱ መጨረሻ ባሉ ጨዋታዎች ላይ ነው የተባለ የሚገኘው። ይህም የክለብ ዓለም ዋንጫን ይጨምራል ተብሏል። መቼ እንደሚመለስ ትክክለኛ ቀኑን ለማወቅ ግን ሃላንድ ስፔሻሊስት እንደሚያየው ተገልጿል። ሃላንድ አሁን ጉዳቱን ተከትሎ በሳምንቱ መጨረሻ ያለው የማንቹሪያን ደርቢም ያመልጠዋል ማለት ነው። ብሬንትፎርዶች የተጫዋቻቸውን ውል ያደሱ ሲሆን ክርስቲያን ኖርጋርድ በኮሚኒቲ ስታዲየም እስከ 2027 ድረስ የሚያቆየውን አዲስ የ2 ዓመት ውል በይፋ አድሷል። ኖርጋርድ ከ2019 ጀምሮ በንቦቹ ቤት ቆይታ ያደረገ ተጫዋች ነው። ደግሞ ቡድኑን በአምበልነት እየመራ የሚገኝ ተጫዋች እንደሆነ ይታወቃል። ለለንደኑ ክለብ 187 ጨዋታዎችን ከቡኖ 12 ግቦችን በስሙ ማስመዝገብ ችሏል። የብሬንትፎርድ አሰልጣኙ ቶማስ ፍራንክ ክርስቲያን ኖርጋርድ ውሉን ካደሰ በኋላም በሰጡት አስተያየት ለመጀመሪያ ጊዜ እሱን ሳሰለጥን በ10 ቁጥር ተጫዋች ላይ ነበር። አሁን ላይ በሊጉ ካሉ ምርጥ የተከላካይ አማካኞች ተጫዋቾች ግን አንዱ ነው ሲሉ ተደምጧል። የማንቸስተር ዩናይትድ ኮከብ ተጫዋች ብሩኖ ፈርናንዴስ ከሰሞኑ ስሙ ከሪያል ማድሪድ ጋር እየተያዘ እንደሚገኝ ይታወቃል። ይህንንም ተከትሎ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አንበላቸው ብሩኖ ወደ ሪያል ማድሪድ ያመራ እንደሆነ ተጠይቀው ምላሻቸውን የሰጡ ሲሆን አሞሪም በሰጡት ምላሽም የሚፈጠር ነገር አይደለም፣ የትም አይሄድም፣ አንድ ቀን ፕሪሚየር ሊጉን በድጋሚ ማሸነፍ እንፈልጋለን፣ ስለዚህ ምርጥ ተጫዋቾች ከኛ ጋር እንዲቀጥሉ እንፈልጋለን፣ እናም ብሩኖ አይለቅም፣ ቀድሞኑ ነግሬዋለሁ፣ 30 ዓመቱ ነው፣ ግን አሁንም ገና ወጣት ተጫዋች ነው፣ ምክንያቱም በየውድድር ዓመቱ 50 እና 55 ጨዋታዎችን ያደርጋል፣ በአሲስቶችና ግቦች መካከል ቢያንስ በአጠቃላይ 30 የግብ ተሳትፎችንም ያደርጋል፣ ስለዚህ የምንፈልገው አይነት ተጫዋች ነው፣ የትም አይሄድም ሲሉ ነው ፖርቹጋል አሰልጣኝ ስለ ብሩኖ ፈርናንዴስ አስተያየታቸውን ያጋሩት። ሩበን አሞሪም ስለ አማድ ዲያሎ ጉዳት ደግሞ በሰጡት አስተያየት አማድ አሁንም ቢሆን ዘንድሮ መጫወት እንደሚችል እንደሚሰማን ላረጋግጥላችሁ እችላለሁ። መቼ እንደሚመለስ ግን አላውቅም፣ ነገር ግን ዘንድሮ ተመልሶ እንደሚጫወት ባለ ሙሉ እምነት ነን ብለዋል። ማንቸስተር ዩናይትዶች ዛሬ ምሽት 4 ሰዓት ላይ ከሜዳቸው ውጪ ወደ ሲቲ ግራውንድ አቅንተው ኖቲንጋም ፎረስትን የሚገጥሙበት ከባድ ጨዋታ ይጠብቃቸዋል። በርንማውዞች ሚላውስ ኪርኬዝ ላይ ዋጋ ለጥፈውበታል። ቼልሲዎቹ ሃንጋሪያው የግራ መስመር ተመላላሽ ተከላካይ ተጫዋች ላይ የ45 ሚሊዮን ፓውንድ ዋጋ እንደለጠፉ ታይምስ ስፖርት ይዞት የወጣው መረጃ ያመለክታል። የ21 ዓመቱ ተጫዋች እያሳየ የሚገኘው ምርጥ እንቅስቃሴ ተከትሎ የበርካታ ክለቦችን ቀልብ መሳቡ መቼስ ግልጽ ጉዳይ ነው። ማንቸስተር ዩናይትዶች
ፓትሪክ ዶርጉን በዛ ቦታ ላይ ካስፈርሙ በኋላ ኪርኬዝን ለማስፈረም ምናልባትም ሊቨርፑሎች በቀዳሚነት የሚቀመጡ ቡድን ይመስላሉ። መርሲሳይዱ ክለብ በዚህ ቦታ ላይ ለአንዲ ሮበርትሰንና ኮንስታንቲኖስ ሲሚካስ ተፎካካሪ መጨመር ያለባቸው ቡድን ናቸው። አስደናቂ የውድድር ዓመትን እያሳለፈ የሚገኘው ኪርኬዝ በክረምቱ ከቼልሲዎቹ ጋር ይለያያል ተብሎ በስፋት የሚጠበቅም ተጫዋች ነው። ተጫዋቹ ግን በቫይታሊቲ ስታዲየም ገና ቀሪ የ3 ዓመት ውል ያለው ተጫዋች ነው። ኪርኬዝ ዘንድሮ በአንዶኒ ኤሮላ ቡድን 2 ግቦችን ከመረብ አሳርፎ 6 ደግሞ ለግብ የሚሆኑ ኳሶችን አምሽቶ ማቀበል የቻለ ፉልባክም ያድርገዋል። በርነማውዞች ሚሎስ ኪርኬዝን ከ2 ዓመት በፊት ከኤዜድ አልክማር በ15.5 ሚሊዮን ፓውንድ ያስፈረሙ ሲሆን ቴክኒካል ዳይሬክተራቸው ሪቻርድ ሆችስ በነበሩበት ጊዜም ነው አስፈርመውት የነበረው። በርነማውዞች አሁን ተጫዋቹን ለመሸጥም በለጠፉት የ45 ሚሊዮን ፓውንድ ዋጋ ቀጥተኛ ክፍያ እንደሚፈልጉ ታይዞ ተገልጿል። የመጨረሻ ላድርግና አድማጮች ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። የእንግሊዝ ፕሪሚየር ሊግ ዛሬ ከኢንተርናሽናል ብሬክ ጨዋታዎች በኋላ ሲመለስ ዛሬ በሚደረጉ ጨዋታዎች ለመጠቆም ያህል አርሰናል ከፉላምና ወልቭስ ከዌስትሃም ዩናይትድ በተመሳሳይ ሰዓት ከምሽቱ 3:45 ላይ የሚደረጉ ጨዋታዎች ናቸው። 15 ደቂቃ ዘግይቶ በሚጀምረው ጨዋታ ደግሞ ኖቲንጋም ፎረስት በሜዳቸው ሲቲ ግራውንድ ማንቸስተር ዩናይትድን ምሽት 4 ሰዓት ላይ የሚያስተናግድ ይሆናል። በስፔን ኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታ ደግሞ ሪያል ማድሪዶች በሜዳቸው ሳንቲያጎ በርናቤው ሪያል ሶሴዳድን የሚያስተናግድ ይሆናል። ምሽት 4 ሰዓት ተኩል ላይ በሚጀምረው ጨዋታ በሪያል ማድሪድ በኩል ቲባ ኮርቷ ከጨዋታ ውጪ እንደሆነ ሲገለጽ፣ ብራዚላዊ ተጫዋች ኤንሪክ ደግሞ በዛሬው ጨዋታ ቋሚ ይሆናል ተብሎ እንደሚጠበቅ የስፔኑ ጋዜጣ